በተለይ የአዲስ አበባ ህዝብ በተለይ ተገፍቶ ቤቱ ፈርሶበት ርስቱ ተወስዶበት ቤቱ በላዩ ላይ ፈርሶ በረንዳ አዳሪ ሆኖ በጣም በሚያሳዝን መልክ አንድ ትልቅ ሰው ናቸው የማያቸው በፈረሰ በቤታቸው በረንዳ ፈርሶ ግማሽ ጎን በቀረው በረንዳ ላይ ቁጭ ብለው ሲቆዝሙ ይታያሉ። እንዲህ አይነት ሁኔታ ላይ ያሉ ህዝብ የአዲስ አበባ ህዝብ ምን ነካው? ለምንድን ነው እንደ ናፓል እንደ ናይሮቢ እንደ ኬንያ ህዝብ ምንድነው እንደ ሞሮኮ ምንም አይነት ነገር እዚህ ግባ የሚባል ስቴዲየም ለማሰራት እኛ ህዝብ ተቸግሮ ስቴዲየም እንዴት ታሰራለ ብሎ መንግስት ላይ አመጽ ያነሳ መንግስትን ለማውረድ የሚታገል ህዝብ እያየ እየሰማ አገሩ ሲጠፋ ርስቱ ሲጠፋ ርስት እኮ ማለት ለልጅ የሚወራረስ ነው። ቤትን ያወርሳል፣ ለልጅ ያወርሳል፣ ለዘር ያስተላልፋል። ከዚህ በኋላ ዘር የሚባል አይኖርም ብለው የአማራ ከተማ ነው ማፍረስ አለብን ብለው በግልጽ ወጥተው ሲያፈርሱ ፋኖ በእውነቱ አስገራሚ ኦፕሬሽን ነው እያደረገ ያለው። ይሄ ኦፕሬሽን ተጠናክረው መቀጠልና ወደፊት መግፋት ከፋኖ የሚጠበቅ ነው። ያዝ ለቀቅ መሆን የለበትም። በመጀመሪያ ትልቁ መልእክት ማስተላለፍ የሚፈልገው ፋኖ የራሱ አካሄድ ቢኖረው ያዝ ለቀቅ ሳይደረግ የያዘውን ድል ላለማስነጠቅ የሚቀጥለው ድል ላይ በሰፊው መሄድ እንዳለበት ማሳሰብ ፈልጋለሁ። ምክንያቱም የሚታገለው ከተራራ ጋር ነው። ተራራውን እየገፉ መናድ የሚችሉበትን ፍጥነት መጨመሩ ለነሱም ለህዝባቸው ሞራል ነውና ይሄ ጥሩ ጅማሮ ነው። ይሄንን ካልኩት አብዱል አባል የሚባለው ሰው ምክትል ጠቅላይ ሚኒስትር ነው። ቢሮ በጠቅላይ ሚኒስትር ያለው ሰው ነው እና ጅማ ሰው ነው። በኢትዮጵያ ውስጥ ልካሄድ የማይገባው ዛሬ በጠቅላይ ሚኒስትር ቢሮ ተሰጥቶት የኢትዮጵያ ሙስሊምን ሀጂ ሙፍቲን ፈንቅሎ እንዲወጡ ካደረጉ ሰዎች ውስጥ አንዱ እሱ ነው። ዋናው እሱ ነው እና ዛሬም የሌለ ነገር ያልተፈጠረ ነገር መካነ ሰላም ላይ ተደርጓል ተብሎ በዚህ እንትኑ በሚገባ ሰምቻለሁ፣ ተከታትያለሁ። ማዳጋስካር የሚያህል ሀገር ናፓልን የሚያህል ትንሽ ሀገር ከኛ በጣም አናሳ የሆነው ኬንያ አሁን ደግሞ ሞሮኮ እንደነዚህ አይነቶቹ መንግስታቸው ውሃ አነሰ ግብር ጨመርክ ቅንጡ የሆነ ስቴዲየም ልትመሰርት ነው እኛ ግን ይሄንን አላገኘንም ይሄንን ሳታሟላ ይሄንን ታደርጋለህ ስለዚህ ስልጣን ልቀቅ እያሉ ነው። የኢትዮጵያ ህዝብ ምን ነካ ምን ሆነ? በሳምንት አንድ ቀን በሁለት ሳምንት አንድ ቀን ውሃ በበጎ ፈቃድ ውሃ ለኢትዮጵያውያን ያውም ሌሊት ወጥቶ ተራ ጠብቆ ውሃ እንዲቀዳተ ሲደረግ አሜን ብሎ የተቀበለ ህዝብ ምን አይነት ህዝብ ነው? ምንድነው ይሄ? ብዙ ጊዜ ብያለሁ። ውሃ ላይ ተቀምጦ ውሃ የለመነ ህዝብ ቢኖር ኢትዮጵያ ህዝብ ነው። ትላንትና ማብራት እስከዛሬ ድረስ በኢትዮጵያ ህዝብ ስም ነው ስለ ማብራት እጥረት እየተወራ ያለው በእነሱ ደረጃ በመንግስት በሚባሉ ሰዎች እስከዛሬ ድረስ ድሮም የነበሩ የሚያወሩት እሱ ነው። ማብራት መከራ ሲደርስበት ምንድነው ለምንድነው ማብራት የምታሳጣን? ለምንድነው እንደዚህ የምታደርገን? ስለዚህ ይሄንን ካላደረክ ስልጣን ልቀቅ ውረድ ማለት የማይችልበት ምክንያት ምንድነው? ለምንድነው የኢትዮጵያ ጤና ይስጥልን ተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች በወቅታዊ ጉዳይ እንድንወያይ እንደወትሮው ሁሉ የአፍሪካ ሰላምና እርቅ ኢንስቲትዩት ዋና ዳይሬክተር ከሆኑት ከዶክተር ሺዋፈራው ኩራቱ ጋር እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ጤና ይስጥልን ዶክተር ሺዋፈራው ኩራቱ፣ እንግዲህ ባለፈው ሳምንት አልተገናኘንም። አሁን ጉንፋን እየጣለዎት እየሄደ ይመስላል። እንኳን በድጋሚ ተገናኘን። አመሰግናለሁ ሀብታሙ። አዎ ጉንፋን አንድ ሳምንት የሚያህል አጠቃኝ። ጉንፋን ተሸንፏል። አሁን ደህና ነኝ። እግዚአብሔር ይስጥልኝ ስለተሰጠኝ እድል። እንዴት ሰነበትክ አንተ? እግዚአብሔር ይመስገን። እንኳን እግዚአብሔር ማሮት። ዶክተር ሺዋፈራው እንግዲህ ያለው ወቅታዊ ሁኔታ የሚታወቅ ነው። በየጊዜው አዳዲስ አጀንዳ በመስጠት በየጊዜው ህዝቡን በማስጨነቅ በየጊዜው የነሱን አጀንዳ ማራገፊያ በማድረግ ህዝቡን ፋታ የማሳጣት እንቅስቃሴና በዚህ መሃል ደግሞ የሚፈልጉትን እያደረጉ ስልጣናቸውን ለማስቀጠል ነውና በየተንቀሳቀሱ ያሉት
የሰሞኑ እንኳን ፖለቲካዊ ኢሬቻ እንግዲህ ኢሬቻ በዓልን አምነው ተቀብለው የሚያከብሩ የዋቄ ፈታ እምነት ተከታዮች ይሁኑ የሌላ እምነት ተከታይ ኢሬቻ እንግዲህ ከተለያየ ነገር ጋር ዞሮ ዞሮ በአገሪቱ ውስጥ ማንም ሰው የፈለገውን ነገር መከተል ይችላል። የትኛውንም ሃይማኖት መከተል ይችላል። አሁን ችግር የሆነው አገዛዙ የሚፈልገውን በስፋት እንዲከበር ያደርጋል። በሌላ በኩል ደግሞ ዜጎች ሀሳባቸውን መግለጽ እምነታቸውን መግለጽ ሲፈልጉ ደግሞ የተለያዩ ጫናዎች ይደረጋል እና ያን ተከትሎ ኢሬቻን በተለይ በአዲስ አበባ ከ150 ዓመት በኋላ እናከብራለን የሚል ሐሰተኛ ትርክት ተፈጥሮ ያንን በአዲስ አበባ መከበር ከጀመረ በኋላ የፖለቲካ ጉልበት ማሳያ ነው የተደረገው። ምክንያቱም የመጀመሪያው ኢሬቻ ላይ ሽመልስ አብዲሳ አንድም ጥይት ሳይተኩስ የአማራ ሕዝብ ጭምር ታግሎ አዝሎ ስልጣን ላይ ካወጣቸው በኋላ የአማራ ሕዝብን በጠላትነት ከሶ አማራን ሰብረን እዚህ ደርሰናል የሚል በመስቀል አደባባይ ሲናገር የነበረበት ሂደት የትላንትና ትዝታ ነው። ከዛም በኋላ ሲያደርጉት የነበረው ነገር ምን እንደነበር የሚታወቅ ነውና የሰሞኑ ኢሬቻ በዓል ምናልባት አንዳንድ ጊዜ የኦሮሞ ሕዝብን መጥላት በዓሉን መጥላት እንዳይመስል ሕዝቡ ካከበረው ከተቀበለው እሰየው። ነገር ግን በዚህ ደረጃ የመንግስት በጀት ተመድቦ ከላይ እስከ ታች ድረስ ፖለቲካዊ በዓል እንዲመስል ፖለቲካዊ ፌስቲቫል እንዲመስልና የነሱ ፖለቲካ ጉልበት ማሳያ ለማድረግ በተለይ አዲስ አበባ ላይ የሚከበረውን ኢሬቻ በዓል ተደርጎ በየቦታው ደግሞ ካድሬዎች ተወክለው በጀት ተመድቦ አዲስ አበባ መጥተው እንዲያከብሩ የተደረገበት ነገር አለና በሌላ በኩል ባለፈው እንኳን የአሸንዳ በዓል የአሸንድዬና ሶለል በዓል አዲስ አበባ ውስጥ ለማክበር አዳራሽ ውስጥ ሚሊኒየም አዳራሽ ፕሮግራም የያዙ ዜጎች ሆቴል ፕሮግራም የያዙ ዜጎች የተከለከሉበት ሁኔታ አለና በአንድ ሀገር ውስጥ መንግስት ወይም ስልጣን ላይ ያለው አገዛዝ ሲደግፍ የሚከበር በሌላ በኩል ደግሞ ሌላው ዜጋ እንደ ሁለተኛ ዜጋ የትኛውን መብቱ ትርጉም የሚያጣበት ሂደት አለ። የኢትዮጵያን ባንዲራ መያዝ ማውለብለብ የኢትዮጵያ ባንዲራ ቀለም ያለባቸውን ልብስ መልበስ ወንጀል ሳይቀር አድርጎ እያሳደደ ያለ አገዛዝ በዚህ ደረጃ ምን ለማድረግ እየፈለገ ነውና ኢሬቻውን ተከትሎ ማሳየት የፈለጉት የፖለቲካ ጉልበት በእርግጥ ለኦሮሞ ሕዝብ ይጠቅማል ወይ? ሌላውስ እንዴት ነው የሚረዳው? በድጋሚ አመሰግናለሁ ሀብታሙ። ኢሬቻን በዓል ነው ወይም ኦሮሞ ባህል ነው ብሎ እነሱ እንደሚናገሩት የ150 ዓመት በ150 ዓመት ውስጥ አዲስ አበባ ላይ ኢሬቻን አከበርን ስሉ በ150 ውስጥ ዓመታት ውስጥ ለመሆኑ አዲስ አበባ ነበረ ወይ? አዲስ አበባ እንደዚህ ተመሰረተ ወይ? የሌለ ታሪክ ትርክት እያመጡ እኮ ነው ሰውን እያደናገሩ። ትርክታቸው እኮ የውሸት ትርክት እየተረኩ የማያውቁትን እያሉ የፈጠሩት የገዳ ስርዓት የኦሪት ስርዓት ነው። ገዳ ራሱ የኦሪት ስርዓት የኦሮሞ ሰውን ገሎ የወንድ ብልት ሰልቦ ግንባሩ ላይ አሁን እንደሚያደርጉት እንጨት ጠርቦ እንደሚያደርጉት ያንን ያደረጉ ሰዎች ናቸው። በነገሪ ላይ ይሄ ግንባር ላይ የሚያደርጉ ሰዎች ነፍሰ ገዳዮች ናቸው። ወንድ ገሎ በወንድ ብልት ግንባራቸውን የማድረግ ግዴታ ስላለባቸው ነው። ኦሪት ስርዓት ነው። የኦሪት ዘመን ስርዓት ነው። ኢሬቻ አምልኮ ነው እንጂ በዓል አይደለም። ይህንን በዋብነት ማቅረብ የሚቻለው ዶክተር ቶሎሳ ጉዲና ከኢሬቻው ሳምንት አስቀድሞ በመደዳ በየቀኑ ኢሬቻ ከኔ በቀር ከቤተሰቤ በቀር የምታውቁት የላችሁም፣ ኢሬቻ አምልኮ ነው፣ የባዕድ አምልኮ ነው፣ ስህተት ነው እየተሰራ ያለው እያለ ይለፈለፍ ነበረ እና ሰሚ አቶ ነው። በየጊዜው ቶሎሳ ጉዲና በየጊዜው ይሄንን ነገር ያነሳል። በዋብነት እናቀርባለን። ምስሉም ስላለ በዩቲዩብ ላይ በሰፊው ኢሬቻን በተመለከተ ቶሎሳ ጉዲና ሰሞኑን ሲናገር ነበረ። ከዛ በፊትም አምና ካቻምናም ስህተት ኢትዮጵያ ውስጥ እግዚአብሔር የማይወደው ነገር እየተፈጸመ ነው። ኢሬቻ ትክክለኛ ባህላዊ እምነት አይደለም፣ ይሄ ባዕድ እምነት ነው እያለ ነበረ እና ይሄንን ነው በኢትዮጵያ ውስጥ እያሰፈሩ ያሉት። የኦሪት አገዛዝን ስርዓትን ነው ወደ ኢትዮጵያ ያመጡት። የሌለ በዚህ በ21ኛው ክፍለ ዘመን ዓለም በምን ደረጃ ላይ እንዳለች እንኳን ረስቷት ሄዶ ምን ውስጥ ገቡ? ኢሬቻ
በሚባል በተረሳ በማይታወቀው አሁን ባልኩት በባዕድ አምልኮ ውስጥ ገብቶ ነው ኢትዮጵያን እያተራመሱ ያሉት። ይህንን እንደ አጀንዳ ሰጥቶን መነጋገሪያ አድርጓል። ይሄ ደግሞ ሌላው ለኢሬቻ የመጣውን ህዝብ መኪና የግለሰቦችን መኪና አስገድደው ጭኗቸው ወደ አዲስ አበባ እንዲያመጡ ወደ 3 ቢሊዮን ብር የሚያህል ገንዘብ ከመንግስት በጀት ተመድቦለት እኛ እንሳሳለን። በጣም ነው የምንሳሳው ለአዲስ አበባ ከተማ ኮሪደር ልማት ለሰረነው መንገድ ላይ ለተከልነው እንጨት ዘንባባ ለሳር ምናምን የሚሉትን ሰዎቹ እንደመጡ በሳሩም በእንጨቱም ላይ ሲጨፍሩ ምንም ያሉት ነገር የለም። ነገር ግን ዲስክሪሚኔሽን ቀላል አይደለም። አንድ ሰው በስህተት መንገድ ሲያቋርጥ መኪና ሲያባርር ሳሩን አቋርጦ ቢሄድ በፖሊስ ተይዘው እስከ 2000 ብር ድረስ ይቀጣል። ከዛም በላይ 50,000 እያሉ መኪና ገብቶበታል እያሉ የሚቀጡበት ነው። እነሱ ግን ለጭፈራ ለዝሊያ የፈለጉትን አድርገው ነው የሄዱት። ይሄ በዚህ አይነት ሁኔታ ነው። ይሄንን የተሸከመ ህዝብ በተለይ የአዲስ አበባ ህዝብ በተለይ ተገፍቶ ቤቱ ፈርሶበት ርስቱ ተወስዶበት ቤቱ በላዩ ላይ ፈርሶ በረንዳ አዳሪ ሆኖ በጣም በሚያሳዝን መልክ አንድ ትልቅ ሰው ናቸው የማያቸው በፈረሰ በቤታቸው በረንዳ ፈርሶ ግማሽ ጎን በቀረው በረንዳ ደጅ ላይ በረንዳ ላይ ቁጭ ብለው ሲቆዝሙ ይታያሉ። እንዲህ አይነት ሁኔታ ላይ ያሉ ህዝብ የአዲስ አበባ ህዝብ ምን ነካው? ለምንድን ነው እንደ ናፓል እንደ ናይሮቢ እንደ ኬንያ ህዝብ ምንድነው እንደ ሞሮኮ ምንም አይነት ነገር እዚህ ግባ የሚባል ስቴዲየም ለማሰራት እኛ ህዝብ ተቸግሮ ስቴዲየም እንዴት ታሰራለ ብሎ መንግስት ላይ አመጽ ያነሳ መንግስትን ለማውረድ የሚታገል ህዝብ እያየ እየሰማ አገሩ ሲጠፋ ርስቱ ሲጠፋ ርስት እኮ ማለት ለልጅ የሚወራረስ ነው። ቤትን ያወርሳል፣ ለልጅ ያወርሳል፣ ለዘር ያስተላልፋል። ከዚህ በኋላ ዘር የሚባል አይኖርም ብለው የአማራ ከተማ ነው ማፍረስ አለብን ብለው በግልጽ ወጥተው ሲያፈርሱ አማራም የሆነ ደቡብ ነው ምናምን የሚባል ኢትዮጵያዊ የሚባል የተጠራራው እዛ ዙሪያ ላይ ያለው በሙሉ ቤቱ ሲፈርስበት ቤቱን ለቆ ሄዶ በረንዳ ላይ የሚቀር የሚተኛ ወይም አሁን የሚደረገው ምንድነው ወደ ድሮ የትቶት የጠፋው ከ30 40 ዓመት ከ50 60 ዓመት በፊት የተውበት አገር ዘመድ ፍለጋ ትኖር እንደሆነ ብሎ የሚሄድበት ህዝብ ምን አይነት ነው? ምን ገጥሞት ነው? ምን አዚም ነው የወደቀው? ስለዚህ ሀብታሙ ኢሬቻ በመሰረቱ እኔ ከምናገረው ከቶሎሳ ጉዲና ንግግር መረዳትና ህዝቡ ከሱ ተረድቶ ለወደፊት ምን ማድረግ እንዳለበት ኢሬቻን እነሱ እንደ አብዮት በዓልና እንደ ግንቦት 20 አድርጎ ነው የሚያዩት። ይሄ ነው ኢሬቻ የሚታየው ባዕድ አምልኮ ነው። በኢትዮጵያ የሚያካሂዱት ባዕድ አምልኮ በመንግስት የሚካሄድ ባዕድ አምልኮ ነው። ሀብታሙ ይሄን ለማለት ፈልጋለሁ። አመሰግናለሁ ዶክተር ሸዋፈራው። ያው የኢሬቻ ጉዳይ እንግዲህ የትኛውም ነገር የአምልኮቱ ጉዳይ የራሱ የግለሰቡ ነውና በዚህ ደረጃ አሁን የተፈለገው በሌላው ላይ የመጫን በጉልበት የፖለቲካ ስልጣንን ተገና አድርጎ የዋቄ ፈታ እምነት ነው እምነታችን ከዛ እምነት በስተቀር አያስፈልግም ብለው ከአመታት በፊት እናቶ ሽመልስ አብዲሳ ሲናገሩ የነበረበትን ሂደት ነው ዛሬ በጉልበት ተግባራዊ ለማድረግ እየሞከሩ ያሉትና እሱ ካልሆነ በስተቀር ፈልገውና ወደው የሚያደርጉ ሰዎች መብታቸው ነው። መብታቸው መከበር አለበት። አሁን መብቱ የሚከበርለት አለ፣ መብቱ የማይከበርለት አለ። ቀደም ሲል እንግዲህ መስቀል አሁን ወደፊትም ገና የጥምቀት በዓል ይመጣል። በተመሳሳይ ሲደረጉ የነበሩ ጫናዎች ባለፉት ዓመታት አይተናል። ባለፈው አሸንዳ በዓልን አዲስ አበባ ውስጥ ማክበር የጀመሩ ሰዎች እንዳያከብሩ የተከለከለበት ሂደት እንግዲህ በአገሪቱ ውስጥ የእናት ልጅና የእንጀራ ልጅ በመብቱ የሚከበርለትና የማይከበርለት ተብሎ እንደዚህ በተለየ መንገድ የሚደረገው እንቅስቃሴ እንጂ ሰዎች የፈለጉትን አይነት ልብስ ለብሰው የፈለጉትን ነገር ይዘው አደባባይ መታየት ይችላሉ። አሁን በዚህ ደረጃ የኢትዮጵያ ባንዲራ ቀለማት ያለባቸውን አልባሳት መልበስ ወንጀል ያደረገ እነሱ አርማ የለበትም ያሉትን ባንዲራ ይዞ መውጣት ወንጀል ያደረገ በዚህም ሳቢያ ሰዎችን የሚያሳድድ የሚያስር ያንን ይሰሩ ያሉ የተባሉ የጋሞ ተወላጆች ከአዲስ አበባ ከ20 ሺህ በላይ ተፈናቅለው ወደ ጋሞ ተወስደው እንዲጣሉ የተደረገበትን ግፍ የፈጸመ አገዛዝ በሌላ በኩል ኢሬቻን የፖለቲካ ጉልበት ማሳያ ማድረጉና ሌሎች ደግሞ በጫና በአንድም ሆነ በሌላ መንገድ ስርዓቱን በመፍራት ከስርዓቱ ጋር በመጠጋት በዛ መንገድ እንዲሄዱ ቀስ በቀስ ያንን እናሰርጻለን የሚል ነገር ነው። በመንግስት ግልጽ በጀት ተይዞለት ነው ከአዲስ አበባ አስተዳደር ጀምሮ የፌዴራል ተቋማት የሚባሉት
የትራንስፖርት ሚኒስትር፣ ምድር ባቡር፣ ሁሉም እንግዲህ ከግለሰቦች የግዳጅ መኪና ጀምሮ በርካታ ልክ የመንግስት የአብዮት በዓል አድርገው ነው ለማሳየት የሞከሩትና እሱን ለማለት ነው እንጂ ሰዎች በዓሉን የሚያከብሩ እንኳን አደረሳችሁ ብለናል። እኛም በአንድም ሆነ በሌላ መንገድ በአገር ውስጥም በውጭም ያንን በዓል ማክበር የሚፈልጉ የኦሮሞ ብሔር ተወላጆች ያከብራሉ። ነገር ግን አሁን የተፈለገው ሁሉም ኦሮሞ የዚህ በዓል አክባሪ መሆን አለበት፣ ከኛ አልፎ ደግሞ ሌላውም እኛን መስሎ ማክበር አለበት የሚለው ግልጽ የሆነ ፖለቲካዊ ተጽዕኖ በአንድም ሆነ በሌላ መንገድ እየታየ ያለበት ሂደት አለ። ይሄ ጤናማ አይደለም። ምናልባት ትናንት ህወሓት በበላይነት ስልጣን በተቆጣጠረበት ወቅት ግንቦት 20 ያከብር ነበር። ዛሬ ግንቦት 20 ከነሱ በስተቀር ትዝ የሚለውም ሰው የለም እና ነገም ይሄ የፖለቲካ ሬቻው ነገ ከነገ ወዲያ አብይና ጓደኞቹ ስልጣን ላይ ከሌሉ እንደ ከዚህ ቀደሙ በደብረ ዘይት ወይም ቢሸፍቱ ሆራ አርሰዴ በሚባለው ቦታ ከሚከበር በስተቀር እንደው አገሩ ሁሉ ሬቻ ካልሆነ ብሎ እንዲህ አይነት ፖለቲካ ጫና ማድረጉ ብዙም ውጤት አያመጣም፣ ለኦሮሞ ህዝብ የሚጠቅም አይመስለኝም እና ይህንን ተከትሎ እንግዲህ የተለያዩ አስተያየቶች እየተሰጡ ነው። እሱን ለማለት እንጂ ሰዎች ወደውና ፈቅደው ለሚያምኑት ነገር የትኛውም ቢሆን በየትኛውም መስፈርት ሌላው ሰው ሊመዝን የሃይማኖት አባቶች እርግጥ ነው ኃላፊነት ስላለባቸው ከነሱ ከሚከተሉት ከሚያምኑት አኳያ የተለያየ አስተያየት ሊሰጡ ይችላሉ። ነገር ግን ሰዎች አምነውና ፈቅደው የሚያደርጉት ነገር በዚህ በሰለጠነ ዘመን በህግ የተፈቀደ ስለሆነ የሌላው መብት ለምን ትጋፋላችሁ? ሌላው መብት እየተዳጠ አንዱ መብት ያለው ሌላው ደግሞ መብት የሌለው ለምን ይሆናል የሚለውን ለማሳየት ነው። በሌላ በኩል የአሜሪካ መንግስት ሪፖርት አውጥቷል። እንግዲህ የኮሪደር ልማት ተብሎ ባለፉት ጊዜ በተደጋጋሚ እርሶም አንስተዋል፣ ብዙዎች አንስተዋል፣ በጽሁፍ ተገልጿል። ይሄ ማንነት ተኮር ማፈናቀል ከማድረግ በተጨማሪ ዜጎችን እየነቀሉ እየጣሉ ሜዳ ላይ ከፍተኛ ቀውስ የፈጠረ መሆኑ በተደጋጋሚ ሲገለጽ ነበርና በአሜሪካ መንግስት የወጣውን ሪፖርት እንዴት አይተውታል? ከዛ በኋላ ደግሞ አብይ አህመድ ጅጅጋ ሄዶ መልስ የሚመስል ነገር በተዘዋዋሪ ለመናገር የሞከረበት ሂደት አለና ይሄ ሪፖርት ከመዘግየት በስተቀር ሪፖርቱ እንዴት አገኙት? ጥሩ ነገር ነው ያነሳው። ልክ ነው ያልከው። የዚህ የኢሬቻ ጉዳይ ባህል መልካም ባህል እኮ ቢሆን ማናችንም ባህሉን ማክበር ኦሮሞ ባህል የኔ ባህል ነው ብለን ማናከብርበት ምክንያት የለም። እኛ ኢትዮጵያውያን የኢትዮጵያውያን መልካም ባህልን እኮ ማናከብርበት፣ ጎጂ ባህልን ደግሞ ማንተውበት ምክንያት የለም። ስለዚህ ሰዎቹ ወዶና ፈቅዶ ለሚያደርጉት ነገር በእርግጥ ጎጂ ባህሎች አሉ። ህዝብን ትውልድን የሚጎዱ ባህሎች አሉ። ባህል ነው ወይ ሃይማኖት ነው ወይ ይሄ ብሌሲንግ ነው ወይ በምንድን ነው እንዴት ነው የሚለውን ከማለት በቀር በዓሉ የኢትዮጵያውያን በዓል እኮ አድርገን እናያለን። መስቀል በዓልን እኮ ኢትዮጵያውያን በዓል አድርገን ሁላችንም እናከብራለን። ገናን፣ ጥምቀትን እንደዚህ የመሳሰሉት እኮ የሀገሪቱ በዓል መልካምና ደስ የሚሉ በዓሎች ናቸው። በዓል የሌለ ህዝብ የለም። በየትኛውም ዓለም ላይ በዓል አለ። እኛም በዓል አለን እና ባህላችን እናከብራለን፣ በዓሎቹንም እናከብራለን። ስለዚህ ይሄ ከዛ ጋር አይደለም። አምልኮን ነው ያነሳሁት። አምልኮ ደግሞ ያነሱት የሃይማኖት አባቶች ስህተት ነው እያሉ ነው ለማለት ካነሳቸው ጉዳዮች ውስጥ የመንግስት በጀት ለታድ የሚያደርገው የመንግስት በጀት ከመንግስት ከታክስ ከፋይ ህዝብ የሚሰበሰበው ገንዘብ ለኢሬቻ በዓል ያንን አይል ወጪ ሲያደርጉ ሌላው ከናካቴው ቅድም ያነሳው የዚህ የጋሞውን ህዝብ ከሀገር ጠራርጎ የሚያስወጣ ሸማ መስራት፣ የአገር ባህል ልብስ የሚሰሩት ባንዲራ የኢትዮጵያ ባንዲራ በቀሚስና በዘመናዊ በሆነ ልብስ ላይ ትሰራላችሁ ተብሎ ነው ከሀገር ተባረው ወደ ሀገራቸው ተጠፍንገው ታስሮ ነው ከሀገር በጭነት መኪና ወደ አርባ ምንጭ ወስዶ የጣሏቸው እና ይሄንን ነው የአስቀያሚ ድርጊት። ይሄንን በተመለከተ ነው። ይሄንን የማይሰማ ህዝብ፣ ይሄንን ያላየ፣ ይሄንን አይቶ ዝም የሚል ህዝብ ምን አይነት ህዝብ ነው ለማለት ነው። አሜሪካ ያወጣውን ሪፖርት አይቻለሁ። የሚያስገርም ሪፖርት ነው። ሁላችንም አሜሪካኖቹን ሎቢ የምናደርግበት መንገድ አለን፣ እናገኛቸዋለን እና ከኛ በበለጠ የእኛን ጉዳይ ያውቃሉ። በኢትዮጵያ ውስጥ ምን እንደሚፈጠር በደንብ ነው የሚረዱት። ስንናገር ገና ይህንንማ እናውቃለን፣ ይህንማ በትኩረት እየተከታተለን ነው የሚሉት። ስለዚህ ያወጡት ሪፖርት ትክክል ነው፣ ዘገይቷል፣ ነገር ግን ትክክል ነው። ለኢትዮጵያ የሚጠቅም ነገር የለውም። እዛ
ይቅርታ እና ለኢትዮጵያ ይጠቅማል እንዲህ አይነት ኮሪደር ልማት ተብሎ አገርን የሚደግፍ ድህነትን የሚያነሳ ብልጽግናን የሚያመጣ እነሱ እንደሚሉት አይደለም። ለአይን እይታ ከተማውን ጽዳት መጠበቅ ማለት ነው። የከተማ ጽዳት አንድ የከተማ ካንቲባ አንድ ወይም የዞን አስተዳዳሪዎች ከተማቸውን የሚያጠርጉት የሚሰሩትን ያህል ነው። ይሄን ያህል ከባድ በጀት ተመድቦ በበጀት የሚሰራ ነገር አይደለም። ከዚህ የተነሳ አሜሪካኖቹ የወሰዱት የሚሉት ትክክለኛ እና እውነተኛ ሪፖርት ነው። እዚህ ላይ እኔ የምለው ነገር የለም። እነሱ የተኩራሩት ዓለም ያደንቀናል ያሉት ዓለም ሲያደንቃቸው በዚሁ ተታይቷል። አሜሪካኖቹ እኮ በደንብ አድርጎ ነው አስረግጦ ነው ያቀረቡት። ዕዳ መክፈል የማይችል ነገር ግን ዕዳ ብቻ የሚቀበል ገንዘብ መበደርን ብቻ የሚመለከት በብድር የሚኖር ኢንቨስተሮቹ ወደ ኢትዮጵያ ከልክ በላይ እየገቡ ነው፣ እየጠየቁ ነው፣ ሊገቡ ሰላም አለ ብሎ እያሉ ነው፣ እንደናንተ ሀገር አላየንም እያሉ ነው የሚሉት ያንን ፍንትው አድርጎ ያወጣ ያሳየ ሪፖርቱ ኢትዮጵያ ምን ያህል ክሳራ ውስጥ እንደወደቀች አስጊ ደረጃ ላይ ያለች ሀገር መሆኗን ነው ያሳየውና እኔ ሪፖርቱ ላይ ዘገይቷል፣ ነገር ግን በጥሩ ሁኔታ በሳል አመለካከትና ኢንቨስቲጌት የተደረገ ሪፖርት ነው ብዬ ነው የወሰድኩት። ይሄ በቀላል የመጣ አይደለም። ብዙ ኢትዮጵያውያን የሀገራቸውን ጉዳይ የምንወቅሳቸው ምሁራኖች ሎቢ ያደረጉበት ያሳዩት ጉዳይ ነው እና ብዙዎች በዚህ ጉዳይ ላይ እንደተሳተፉ እረዳለሁ፣ አውቃለሁ። ስለዚህ አሜሪካኖቹም በራሳቸው በኩል የምንላቸው ነገሮችን አጣርተው ያንን ሪፖርት ለማውጣት ተገዷል። እንግዲህ ኢትዮጵያ ያለችበትን ደረጃ አሁንም እንደዛም ሆኖ ያንን ማመንና መቀበል አቅቷቸው ያው የተጀመረውን የተለመደውን ማጭበርበር ቀጥሏል። ምክንያቱም አብይ ሲወለድ አጭበርባሪ ነበረ፣ ከዛሬ ድረስ ያጭበረብራል። አላቆመም፣ ማቆሚያ የለውም። በምንም አይነት ማቆሚያ የሌለ መዋሸት ውስጥ ነው ያለውና ሀብታሙ ይሄንን ነው የሚመስለው። ከልብ አመሰግናለሁ ዶክተር ሺዋፈራው ኩራቱ። እንግዲህ አንስተውታል፣ ብዙ ነገሮች ጠቃቅሰዋል። ሌላው እንግዲህ በተለይ እግረ መንገድ ለመጥቀስ ነው ኢሬቻ ላይ አንዱ ማሳየት የፈለጉት ህገወጥ የኦሮሚያ ካርታ እንግዲህ አዲስ አበባን ጨምሮ ድሬዳዋ፣ ሞያሌ እስከ ወሎ ድረስ የአማራ ክልልን አጠቃሎ የኦሮሚያ ያሉትን የተስፋፊነት ካርታ ተግባራዊ ለማድረግ በዚህ በዓል ላይ ለማሳየት በተለያዩ አልባሳት ላይ ለማድረግ ሌላው ቀርቶ በይፋ የአዲስ አበባ ምክትል ከንቲባ ከፈተው የተባለው በኤግዚቢሽን ማዕከል የኢሬቻ ኤክስፖ ብለው በዛም እንዲታይ ያደረጉበት ሂደት አለ እና ይሄ አይነት የፖለቲካ ጫናና እርምጃ የትም እንደማያደርስ እግረ መንገድ ጠቀስ ለማድረግ ነው። በሌላ በኩል እንግዲህ ብዙ ተስፋ ሰጪ ነገሮች አሉ። በፋኖ በኩል እየተወሰዱ ያሉ ወታደራዊ እርምጃዎች አገዛዙ ከጠበቀ ውጪ ድንጋጤ የፈጠረበት ለዛም ከሻቢያና ከወያኔ ጋር ተባብረው ካልሆነ በስተቀር እንዲህ አይነት ጥቃት ሊያደርሱብኝ አይችሉም ብሎ ዱቄት ሆኗል ያለውን ወያኔ እንደገና መልሶ ከፋኖ ጋር ተባብሮ ነው ይሄን ያደረገው የሚል ክሶች አሉ። ነገር ግን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ምን ያህል ወታደራዊ አቅም እንዳለው ከዚህ ቀደም በተለያዩ መንገዶች ሲገለጽ ነበር። በተደራጀና በተቀናጀ መንገድ በአገዛዙ ስልጣን አስጠባቂ ጦር ላይ የተወሰደው እርምጃ በርከት ያለ የአብይ አገዛዝ ስልጣን አስጠባቂ ጦር አባላት እጅ የሰጡበት የተደመሰሱበት እጅ የሰጡትም ጭምር እየተናገሩ ያሉበት ተገደው እየገቡ ከቤተሰቦቻቸው ከወላጆቻቸው ጉያ እየተነጠቁ በግዳጅ ጦርነት መሰለፋቸውን እንደማይደግፉ የእርስ በርስ ጦርነት እንደማይደግፉ እየገለጹ ያለበት ሂደት አለ። በሌላ በኩል ይህንን ተስፋ ሰጪ እንቅስቃሴና አገዛዙ እየደረሰበት ያለውን ሽንፈት ተከትሎ ደግሞ መካነ ሰላም ላይ ምሽግ ውስጥ የራሱን ሚሊሻና ባንዳ አድማ ብተናዎች ወታደሮች ምሽግ አድርገው እንዲዋጉ መስጊድ ውስጥ መካነ ሰላም ላይ ከማድረግ አልፎ ደግሞ አፈግፍገዋል ያላቸው ሚሊሻዎች ከረሸነ በኋላ ፋኖ ሙስሊሞችን ገደለ በሚል እንዲሁ አይነት ዘመቻ ጀምሮ የሃይማኖት ካርታ ለመሳብ እየሞከሩ ያለበት ሂደት አለና ስርዓቱ በተለይ ተስፋ ሲቆርጥ ከዚህ ቀደም ደጋግሞ ሞክሯቸዋል። በአክራሪ ጥቂት አክራሪ ስልጤዎችና የነ አህመዲን ጀበል ቡድን እንግዲህ በኦሮሞ የበላይነት መጅሊሱን እንቆጣጠራለን ካሉ በኋላ የዚሁ መጅሊስ ነጸብራቅና ጉዳይ አስፈጻሚዎች በአማራ ክልልም በሌሎች ክልሎችም ሃይማኖት ተኮር ግጭቶች እነሱ የሚፈልጓቸው
መቃቃሮች እንዲፈጠሩ በተደጋጋሚ ሲሰሩ የቆዩበት ሂደት አለና ስርዓቱ ላይ እየደረሰ ያለው ወታደራዊ ሽንፈትና አሁን ደግሞ ተስፋ ቆርጦ ሊስበው የፈለገውን የሃይማኖት ካርድ በተመለከተ እንግዲህ በተለይ መካነ ሰላም ላይ ልዩ የሚያደርገው ንጉስ ሚካኤል አሊ ኮር አብዛኞቹ ወታደራዊ አዛዦችም የዘመቻ ኃላፊዎችም የእስልምና እምነት ተከታይ የሆኑ ፋኖች ናቸው፣ የጦር ጠበብቶች ናቸው። እነሱ ጭምር መግለጫ እየሰጡ ያለበት ሂደት አለና እነዚህን እንቅስቃሴዎች እንዴት ነው የሚያዩት? ህዝቡ በተለይ ስርዓቱ ተስፋ ቆርጦ በሃይማኖት በብሔር ግጭት ውስጥም ሊገባ እንደሚችል ከዚህ ቀደም በርካታ ምልክቶች ስላሉ ሊያደርጋቸው የሚገቡ ጥንቃቄዎች የሉም ወይ? ፋኖ በእውነቱ አስገራሚ ኦፕሬሽን ነው እያደረገ ያለው። ይሄ ኦፕሬሽን ተጠናክረው መቀጠል እና ወደፊት መግፋት ከፋኖ የሚጠበቅ ነው። ያዝ ለቀቅ መሆን የለበትም። በመጀመሪያ ትልቁ መልእክት ማስተላለፍ የሚፈልገው ፋኖ የራሱ አካሄድ ቢኖረው ያዝ ለቀቅ ሳይደረግ የያዘውን ድል ላለማስነጠቅ የሚቀጥለው ድል ላይ በሰፊው መሄድ እንዳለበት ማሳሰብ ፈልጋለሁ። ምክንያቱም የሚታገለው ከተራራ ጋር ነው። ተራራውን እየገፉ መናድ የሚችሉበትን ፍጥነት መጨመሩ ለነሱም ለህዝባቸው ሞራል ነው እና ይሄ ጥሩ ጅማሮ ነው። ይህንን ካልኩት አብዱል አባል የሚባለው ሰው ምክትል ጠቅላይ ሚኒስትር ነው። ቢሮ በጠቅላይ ሚኒስትር ያለው ሰው ነው እና ጅማ ሰው ነው። በኢትዮጵያ ውስጥ ልካሄድ የማይገባው ዛሬ በጠቅላይ ሚኒስትር ቢሮ ተሰጥቶት የኢትዮጵያ ሙስሊምን ሀጂ ሙፍቲን ፈንቅሎ እንዲወጡ ካደረጉ ሰዎች ውስጥ አንዱ እሱ ነው። ዋናው እሱ ነው እና ዛሬም የሌለ ነገር ያልተፈጠረ ነገር መካነ ሰላም ላይ ተደርጓል ተብሎ በዚህ እንትኑ በሚገባ ሰምቻለሁ፣ ተከታትያለሁ እና ምንድነው የዚህ ሰው እንቅስቃሴ አብይን ወደ እምነት ወደ ሃይማኖት ላይ አብይ ቀደም ሲል የሚጠጋው ነገሮች በሙሉ ጨርሶ ሃይማኖቶቹንም ጨርሶ ብሔረሰብንም መጠጋ የነበረውን አጠናቆ አሁን ሜዳ ላይ የቆመውን እንደገና መልሶ በሃይማኖት ዙሪያ ላይ ለማምጣት እያደረጉ ያሉት ውትርትር ነው። ስለዚህ እኔ ተቀባይነት የለውም። ይሄ ፋኖ የወሎ ፋኖ በአጠቃላይ ሁላችንም የምናውቀው የወሎ ፋኖ ሙስሊም ነው። በአብዛኛው በምንም አይነት መስፈር ሙስሊም መስጊድን የሚመቱበት ምክንያት የለም። የሃይማኖት ሰዎች ናቸው፣ ሃይማኖተኞች ናቸው። በምንም አይነት ሁኔታ ኦርቶዶክስንም ሆነ ማንኛውም ሃይማኖት የሚነኩ ሰዎች አይደሉም። የተፈጠረው እና ኢትዮጵያን ለማገናኘት ሙስሊም እና ፋኖን ለማጋጭ ወደ ብሔር ትተው የብሔር ጉዳይ ጨርሶ በሃይማኖት ላይ መጥተዋል። ስለዚህ ይሄ አካሄድ የኢትዮጵያ ሕዝብም ሆነ ፋኖ ጠንቅቆ የሚያውቅ ስለሆነ በቂ መልስ ሰጥቶታል። ስለዚህ እኔ ተልእኮ የማን ነው? ወዲያውኑ ደግሞ ምንም ሳያጣሩ እንደዚህ አይነት ነገር ለማለት ምን አበቃቸው? እንዴት ነው የቸኮሉ? ስለዚህ መስጊድ ውስጥ የመሸገው የአብይ ሰራዊት ቤተክርስቲያንም ውስጥ መሽጓል። ሁለት ቦታ ነው፣ መስጊድ ብቻ ላይ አይደለም እንደሰማነው። ስለዚህ ያ የተወሰደው እርምጃ ወታደሩ ላይ ነው እንደሰማነው እንዳጣረረው። ከእኛም እኮ ከተለያየ ቦታ የምናጣራው የምንሰማው ነገር አለ። ስለዚህ ፋኖቹ እንዳሉት ነው። የወሎ ፋኖ በሙሉ በአብዛኛው ሙስሊም። ስለዚህ የራሳቸውን መስጊድ የሚመቱበት ምክንያት የለም። መስጊድ ውስጥ ያሉ ኢማሞቹን የሚነኩበት ምክንያት የለም። ጠመንጃ ያልያዙትን የሚመቱበት ምክንያትም የላቸው። ስለዚህ ስህተት ነው። ይሄ የአብይ ተልእኮ ነው ለማለት ፈልጋለሁ። ሀብታሙ ከልብ አመሰግናለሁ። እንግዲህ ያው በመካነ ሰላም አካባቢ ያሉት ብዙዎቹ አመራሮች ራሳቸው የንጉስ ሚካኤል አሊ ኮር አመራሮች የእስልምና እምነት ተከታይ ፋኖች ናቸው። አጠቃላይ በምስራቅ አማራ ቀጠና ምኒልክ ዕዝ ስር ያሉ ፋኖች በሙሉ የፋኖ የሃይማኖት ጉዳይ የፋኖ አጀንዳ አይደለም። ሰዎች የመሰላቸውን ሃይማኖት መከተል ይችላሉ። የሃይማኖት ነጻነት መከበር አለበት። ነገር ግን የአማራ ሕዝብ የህልውና አደጋ ነው የገጠመው። ያ ደግሞ የህልውና አደጋ ሲቀረፍ ሌሎቹን መብቶቹን አብሮ የሚከበር ይሆናል። ከዛ ውጭ የተለየ ሃይማኖት ተልእኮ እንደሌለው ፋኖ እየገለጸ ያለበት ሂደት አለ። ዘመቻ አደማሊ እንግዲህ በአርበኛ አደማሊ አባናደው ባለፈው ሰኔ ነው እንግዲህ ለአማራ ህዝብ መስዋዕት የሆነው። በሱ ስም የተሰየመ ዘመቻ ነው። ስለዚህ እዛ አካባቢ የነበረው ተጨባጭ ሁኔታ የአማራ ብሔር ተወላጅ የእስልምና እምነት ተከታዮች ብዙ ነገር ይገነዘባሉ። ከዚህ ቀደም በወለጋ ቶሌ ላይ በአንድ ጀንበር 1000 በላይ የአማራ ብሔር ተወላጆች ሲጨፈጨፉ 95% በላይ የሚሆኑት የእስልምና እምነት ተከታይ አማራዎች ናቸው። ዛሬ
ለእስልምና ተቆርቋሪ ነን በማለት አማራ ክልል አንድ ነገር ኮሽ ሲል የሚጮሁ ጥቂት አክራሪ ስልጤዎችና የነሱ አጀንዳ በዋናነት ተልኮ የሚሰጧቸው ደግሞ የኦሮሞ አክራሪ የእስልምና እምነት ሁሉም ስልጣኔኛ ነው የሚገባው ብለው መጅሊሱን የተቆጣጠረው ኃይል እነዛ ሙስሊም አማራዎች ሲሞቱ አንድም ድምጽ አሰምተው ያቁም። ነገር ግን ሞጣ ላይ መስጊድ ተቃጠለ ሲባል እንዴት አይነት አቧራ ያስነሱ እንደነበር የሚታወቅ ነው። ያንን የተቀነባበረ ሴራ ያደረጉ ሰዎች ያሁሉ ህዝብ ያሁሉ ሙስሊም አማራ ሲጨፈጨፍ ግን ድምጻቸው አልተሰማም እና ዛሬም ከዛ ተልኮ የሚያልፍ አይደለም። በቅርቡም እንዲሁ ከግዕዝ ቋንቋ ጋር አገናኝተው እንደዚሁ ተመሳሳይ ጥላቻ ለመቀስቀስ ሃይማኖትን ከሃይማኖት ለማፋጠጥ ያደረጉት ሙከራ አልተሳካላቸውም። ዞሮ ዞሮ እንግዲህ ያለውን ተጨባጭ ሁኔታ ህዝቡ እየተረዳ ራሱ የእስልምና እምነት ተከታይ የሆኑ የአማራ ብሔር ተወላጆች ምላሽ እየሰጡ ያለበት ሂደት አለ። ያሴራችሁ አይሳካም እያሏቸው ነውና በሌላ በኩል እንግዲህ ቀደም ሲል ጠቀስ አድርገውታል። የሞሮኮ ጉዳይ አንስተዋል። አሁን ማዳጋስካር ሞሮኮ እንግዲህ የኬንያ ወጣቶች የጀመሩት ጄኔሬሽን ዚ የሚለው የአዲሱ ትውልድ የፖለቲካ እንቅስቃሴ ከአገር አገር እየሄደ ነው። እንግዲህ ከኔፓል በኋላ እንደገና ማዳጋስካር የመብራትና የውሃ መቆራረጥን ተከትሎ በሞሮኮም እንደዚሁ ለዓለም እግር ኳስ ዝግጅት በሚል አዳዲስ ስታዲዮች ቅንጡ ስታዲዮች የተገነቡ ነው። ነገር ግን የትምህርትና የጤናው ዘርፍ ደግሞ ተረስቷል። ስለዚህ ይሄ መስተካከል አለበት በሚል ወጣቶች አደባባይ ወጥተው ለቀናት በርካታ ከተሞችን በተቃውሞ እያንቀጠቀጡ ያለበት በማዳጋስካር እንግዲህ ፕሬዚዳንቱ የካቢኔውን ለማፍረስ ቃል የገባበት ሲሆን ህዝቡ እነሱ ብቻ ሳይሆኑ አንተም መውረድ ያለብህ እስከ ማለት የደረሰበት ነው። ኔፓል ላይ ይታወቃል በሙስናና በዝርፊያ የተማረሩት የአገሪቱ ዜጎች አደባባይ ወጥተው ባለስልጣናቱ አገር ጥለው እስከ መፈርጠጥ የደረሱበት ሂደት አለና ኢትዮጵያ ውስጥ መከራው ከጊዜ ወደ ጊዜ እየጨመረ ነው። ነጋዴው ነግጄ መስራት አልቻልኩም፣ አገር ጥዬ እየወጣሁ ነው፣ ንግዴን ንብረቴን እየተዘረፍኩ ሜዳ እየወደኩ ነው እያለ ነው። አሽከርካሪ ባለንብረቶች በግዳጅ ስም ምድረ ካድሬ የራሱን ጉዳይ ለማስፈጸም ጭምር ግዳጅ እያለ ሰርተን መብላት አልቻልንም፣ የባንክ ዕዳ መክፈል አልቻልንም፣ ንብረታችን እየተወረሰ እየተዘረፍን ነው በሚል ቅሬታ እያቀረቡ ነው። አሽከርካሪዎች ከቦታ ቦታ ተንቀሳቅሰው በሰላም መኖር አልቻሉም፣ ህይወታቸውን መግፋት አልቻሉም። መምህራንም ይታወቃል፣ የጤና ባለሙያዎች ይታወቃል፣ ሌላውም የመንግስት ሰራተኛ የሚታወቅበት ነው። ተጨመረ የተባለውም ደሞዝ እንግዲህ ገና በተስፋ ነው። እሱም እንግዲህ ውሻ ጆሮውን ቆርጠው ሲሰጡት ስጋ የሰጡት ይመስለዋል አይነት ነው። ለ95% የሚሆነው ለሰራተኛ እጅግ አነስተኛ የተጨመረበትና የኑሮ ውድነቱና የብር የመግዛት አቅም መዳከምን ትርጉም እና የተረዳ ጭማሪ እንዳልሆነ እየተገለጸ ያለበት ሂደት አለና የህዝባዊ እንቅስቃሴና ህዝባዊ ተቃውሞ ግን በኢትዮጵያ በተቃራኒ ይሄ ሁሉ በደል ይሄ ሁሉ ግፍ እያለ ዝምታው ምንድነው የሚለው ጥያቄ ተደጋግሞ ይነሳልና ማዳጋስካርና ሞሮኮ ላይም እንዲሁ ድንገት ሳይታሰብ የገነፈለውን ህዝባዊ ተቃውሞና የጠናከረ እንቅስቃሴ አይተው አሁን ያለውን ተጨባጭ ሁኔታ በአገር ቤት እንዴት ነው የሚገመግሙት? ቆንጆ ነው። ይሄ ጥሩ ጥያቄ ነው። በጣም ሁሉንም የሚነካ ሁሉንም የሚዳስስ ነው። በተለይ ሲቪክ ሶሳይቲ የሆነው ህዝብ ልነቃ የፖለቲካ ድርጅት አለን የሚሉት ልነቁና ሊከተሉ የሚገባ ጥያቄ ነው። ሀብታሙ፣ ይሄ በሰለጠነ አገር ላይ እንደምታየው በዛሬው ቀን ለምሳሌ ፓለስቲኒያን ጉዳይ በተመለከተ በመላ አውሮፓ ህዝባዊ እንቅስቃሴ አለ። ይሄ በሰለጠኑ አገሮች ብዙ የተለያዩ መሳሪያ የታጠቁት አምራች የሆኑ አገሮች እነ ፈረንሳይ፣ እነ ጣሊያን፣ እነ ብሪቲሽ የመሳሰሉት አገሮች ላይ በፓለስቲኒያን ጉዳይ ላይ እየተነሳ ያለው ህዝባዊ እንቅስቃሴ አስተማሪ ነው። የዚህ የማዳጋስካር ትንሽ ሀገር ናት። ማዳጋስካር የሚያህል ሀገር ኔፓልን የሚያህል ትንሽ ሀገር ከኛ በጣም አናሳ የሆነው ኬንያ፣ አሁን ደግሞ ሞሮኮ እንደነዚህ አይነቶቹ መንግስታቸው ውሃ አነሰ፣ ግብር ጨመርክ፣ ቅንጡ የሆነ ስቴዲየም ልትመሰርት ነው፣ እኛ ግን ይሄንን አላገኘንም፣ ይሄንን ሳታሟላ ይሄንን ታደርጋለህ፣ ስለዚህ ስልጣን ልቀቅ እያሉ ነው። የኢትዮጵያ ህዝብ ምን ነካ? ምን ሆነ? በሳምንት አንድ ቀን በሁለት ሳምንት አንድ ቀን ውሃ በበጎ ፈቃድ ውሃ ለኢትዮጵያውያን ያውም ሌሊት ወጥቶ ተራ ጠብቆ ውሃ አንድ ቀን ሲደረግ አሜን ብሎ
የተቀበለ ህዝብ ምን አይነት ህዝብ ነው? ምንድነው ይሄ? ብዙ ጊዜ ብያለሁ። ውሃ ላይ ተቀምጦ ውሃ የለመነ ህዝብ ቢኖር ኢትዮጵያ ህዝብ ነው። ትላንትና ማብራት እስከዛሬ ድረስ በኢትዮጵያ ህዝብ ስም ነው ስለ ማብራት እጥረት እየተነገረ እየተወራ ያለው በነሱ ደረጃ በመንግስት በሚባሉ ሰዎች እስከዛሬ ድረስ ድሮም የነበሩ የሚያወሩት እሱ ነው። ማብራት መከራ ሲደርስበት ምንድነው ለምንድነው ማብራት የምታሳጣን? ለምንድነው እንደዚህ የምታደርገን? ስለዚህ ይሄንን ካላደረክ ስልጣን ልቀቅ ውረድ ማለት የማይችልበት ምክንያት ምንድነው? ለምንድነው የኢትዮጵያ ህዝብ ምንድነው አዚሙ በላዩ ላይ የወደቀው አዚም ምንድነው? ምን አይነት ችግር ነው? ምን ገጠመው? ምን አይነት ፍርሃት ነው? ማንን ነው የሚጠብቁት? የኢትዮጵያ ህዝብ ከዳር እስከ ዳር ሁሉም በደል ደርሶበታል። ሁሉም ያጉረመርማል። ሰዋት ማጉረመረም እኮ መፍትሄ አይደለም። መፍትሄ አይሆን መታገል ነው። ፊት ለፊት ላይ ወጥቶ መታገል ነው። ከጠመንጃ ጋራ ጠመንጃ ይዞ የሚወጣው እኮ እንደሱ ከዛ የወጣ ህዝብ ነው። ከዛ የወጣ ሰው ነው። ጠመንጃ እኮ ዱላ ጥሎ ለመሄድ የሚከብድበት ጊዜ ይመጣል። ህዝባዊ አብዮት በመሳሪያ ተደግፎ ህዝባዊ አብዮት ጊዜ ሳይሰጥ አብዮትን ለውጥን ማምጣት የሚችል ህዝባዊ አብዮት የኢትዮጵያ ህዝብ ጠብቃል። እኛ የምናደርገው እኛ የምንሰራው ስትሬስ እስኪይዘን ድረስ ነው የሀገራችን ጉዳይ የሚያሳስበን የምንሮጠው። ልክ እንደዚሁ ሁሉም ሰው ሊያሳስበው ይገባል የኢትዮጵያ ጉዳይ። ጠመንጃ ፈርተው ውሃና እሳት ይለቃል ብለው ህዝቡን የፌደራል ፖሊስ የታጠቀውን መሳሪያ ስናይፐር መኪና ላይ ጠምዶ ከተማ ውስጥ ስለሚዞር መከላከያ የሚባለው የገዛ ህዝቡ ላይ ጠመንጃ ወድሮ ሲዞር ያንን በመፍራት መብቱን ማስነጠቅ ህዝብ የለበት። ስለዚህ ትግሉ በተጠናከረ መንቀሳቀስ የሚችለው እነዚህን ምሳሌ የጠቀስናቸው ሀገሮችን መከተል የግድ ይለናል። ዘመን ነው፣ ጊዜው ይሄ ነው። ይሄንን ጊዜ መጠቀም የኢትዮጵያ ህዝብ አለበት። ስለዚህ የኢትዮጵያ ህዝብ ዛሬ ልጆቹ አመፀኛውን በአመፅ ለመመለስ ጠመንጃቸውን መሳሪያ ታጥቀው ብረት አንስተው በረሃ የገቡት ይኸው እያሸነፉ እየቀጠሉ ናቸው። እነሱን ማገዝ የሚቻልበት ሁኔታ ቢኖር ህዝባዊ አመፅ ያስፈልጋል። ወጣቱ መነቃነቅ። ወጣት እኮ እንደ ከብት እየተነዳ ነው። አዲስ አበባ ወጣት ሲያስሩት ይታሰራል፣ ሲፈቱት ይፈታል። በታሰረበት መንገድ በዛውኑ ወደ ጦር ሜዳ ይሄዳል። እንዲህ አይነት መከራ ውስጥ ከመኖር ታግሎ ማሸነፍ አስፈላጊ ነው። የፖለቲካ ድርጅቶች መግለጫ ማውጣት በአሁኑ ሰዓት ላይ በእውነቱ አንገሽግሾናል። በጣም ከብዷል። መግለጫ ማውጣት ማለት መተንፈስ ማለት እንደሆነ ነው የሚታየን እንጂ መፍትሄ አይደለም። መፍትሄውን ማምጣት የሚቻለው ህዝቡን መምራት ሲቻል፣ ህዝባዊ እንቅስቃሴ እምቢተኝነትን መምራት ሲቻል፣ ይህንን ማድረግ የፖለቲካ ድርጅቶች ለእስራት ለእንግል ፈርቶ ነው፣ ለስቃይ ፈርቶ ነው። እነሱ ያሰቃያሉ። አዎ ልክ ነው። ግን ከስቃይ ጋር በኋላ ድላል። ስለዚህ የኢትዮጵያ ህዝብ በራሱ ጊዜ በተለይም የተማረው ህዝብ በተለይም መምህሩ በተለይም ምሁራኑ በተለያየ ደረጃ ላይ ያለው የኢትዮጵያ ምሁራን መንቀሳቀስ ይገባል። እንቅስቃሴ ሲባል እንዲሁ ዝም ብሎ እንቅስቃሴ አይደለም። ወስነው ለድል የሚያበቃ እንቅስቃሴ ማድረግ መቻል አለባቸው። 20% 30% ጠመንጃ ያዙት ሲሆን 70 እና 60% ግን ህዝባዊ እንቅስቃሴ ያስፈልጋል። የዚህ አጋዥ ነው፣ ትልቅ አጋዥ ነው። ጠመንጃ ያዙ ሰው የሚታገሉ ፋኖች በቅርብ ርቀት ላይ ናቸው። ስለዚህ ህዝቡ ከተነሳ ይደገፋል። ስለዚህ ይሄንን ማካሄድ መከናወን ከኢትዮጵያ ህዝብ ይጠበቃል። ከሌሎችም ትምህርት መውሰድ ከምንጠራቸው ሀገራት ትምህርት መውሰድ ያስፈልጋል። ይሄ ሲሆን ነው ለድል የሚበቃው። ይሄ ሲሆን ነው ማሸነፍ የምንችለው። ይሄ ሲሆን ነው አንዱ ከአንዱ ጋር ወንድሜ እህቴ መባባል የሚቻለው። እንደ የአማራ ወጣት ሴቶች እኮ ብረት አንስቶ ጫካ ገብቷል። ምንድነው ይሄንን ያህል ለነፍስ የሚያሳሳው? ድል እኮ በመታገል ነው የሚመጣው። ማሸነፍ የሚመጣው በትግል ነው። ትግል ያስፈልጋል። ያለ ትግል እንደዚህ አይነት አደገኛ በዘረኝነት ላይ የተመሰረተ መንግስት ያለ ትግል አይወድቅም። ይሄንን መታገል ያስፈልጋል። አንዳንድ ብሔረሰቦችም አሉ በጣም ልናስባቸው፣ ልንከተላቸው፣ ልናያቸው የሚገባ ይሄንን ስርዓት የሚደግፉ ከዚህ ስርዓት ጋራ የተላተሙ አንዳንድ ብሔረሰቦች አሉ። ተጠያቂዎች ናቸው። ይሄንን የሚደግፉት ከነሱ ተነጥሎ የሚታዩ አይደለም። ህዝቡ ነው ማለት አይደለም። ያንስን ህዝቡ አይደለም። የፖለቲካ የብልጽግና ደጋፊዎች ናቸው። የብልጽግና አሽከሮች ናቸው። እነሱ እንደ እንትን ነው የሚያዩት። እንደ ድል እንደ ማሸነፍ አድርገው ነው የሚያዩት። ይሄ ተገቢ አይደለም። ብዙዎች በተለይ በደቡብ ውስጥ እንደዚህ አይነት ነገሮች ይታያሉ። ስለዚህ ይሄ ሊቆም
የሚገባ አሽከርነታቸው በግላቸው ሊያደርጉ ይችላሉ፣ ግን በህዝብ ስም ላይ ማድረግ የለባቸው እና ይሄ ለወደፊት ማን እንዴት እንደሆነ እናነሳቸዋለን። አሽከርነት ለብልጽግና ሊያደርጉ በግላቸው ሊሆኑ ይችላል፣ መብታቸው፣ ግን ህዝብ ሊሆን አይችልም። እንደዚህ ሊሆን አይችልም። ስለዚህ ብልጽግና አሽከር የሆኑ የደቡብ ልጆች አሉ፣ ደግፈው እንደ ማገር እንደ ግድግዳ ሆኖ የሚሄዱት አሉ። እነዚህን ወደፊት እንገልጣቸዋል። ስለዚህ እንታገላቸዋል እና ይሄንን ነው ለማለት የምፈልገው። ትግሉ ህዝባዊ ነው መሆን ያለበት። በተለይ አዲስ አበባ ህዝብ ወገቡን ታጥቀው አሁን ይበቃናል፣ ከዚህ በላይ ሞት የለንም፣ ከዚህ በላይ አንሞትም፣ ከዚህ በላይ ልትገለን አትችልም ማለት መቻል አለባቸው። በምንም አይነት ነገር መታለል የለበት ህዝብ፣ መደለል የለበት። ሀብታሙ በጣም ህዝቡን አሁን በጋዝ እያታለለ ነው፣ በቀይ ባህር እያታለለ ነው፣ በማይሆነው ነገር ላይ ነው እየተታለለ ያለው። ይሄንን ማታለያ ነው። አብይ በማታለል ቀን ይገዛል፣ ጊዜ ይወስዳል። በማታለል ላይ ነው ያሉት። ብልጽግና አታላይ ድርጅት ነው። ብልጽግና እያታለለ ነውና አታላዮች ናቸው። በቃ በአጠቃላይ ይሄ አጭበርባሪ ቡድን ነው፣ ማፊያ ቡድን ነው። ይሄንን ማፊያ ቡድን በማሸነፍ የሚቻለው አንተ ማፊያ ነህ፣ አታላይ ነህ፣ አንተ የምትለውን ነገር መስማት አንችልም፣ አንፈልግም ማለት መቻል አለባቸው። ይሄ ቴሌቪዥን እሱ ሲናገር መዝጋት መፍትሄ አይደለም፣ መታገል ነው። ይሄን ለማለት ፈልጋለሁ። ሀብታሙ ታንኪዩ። ጉንፋን ብዙ አላናገረኝ። ከልብ አመሰግናለሁ ዶክተር ሸዋፈራው ኩራቱ። እንግዲህ ዛሬም ያው ጉንፋኑ ጨርሶ አልጠፋም። ከሱ ጋር እየታገሉ ያው ለህብር ሬዲዮ ቤተሰቦች አድማጮች አክብሮት ነው የተገኙት። ከልብ እናመሰግናለን። እንደወትሮ ሁሉ እግዚአብሔር ጨርሶ ይማረዎት። መልካም ጊዜ ሁሉ። እግዚአብሔር ይስጥልኝ ሀብታሙ፣ አመሰግናለሁ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።